It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ስፖርታዊ መረጃዎቻችን ደግሞ ስንሄድ አሁን በዚህ ሰዓት ትኩረት ከምንሰጣቸው ጉዳዮች መካከል አንዱ መሆን ያለበት የሚሆነውን አራዳው አርሰናል የሚል ነው። አራዳው አርሰናል ለምን አለን? አርሰናልን አራዳ የሚያስብለውስ ምንድን ነው የሚለውን እናንሳ። አርሰናል በ2026-27 የውድድር ዓመት በጥንካሬ ብሶበት እንደሚመጣ የ2025-26 የተወሰኑ ጉድለቶቹን እንደሚያስተካክል ይታመናል፣ ተስፋም ይደረጋል። በእነዚህ በሚስተካከሉት ነገሮች የአርሰናል አሸናፊነት እንዲቀጥል ተስፋ ተደርጓል። ይህንን ተስፋ እንድናምነው በአርሰናል ቤት የሚነገረውን ነገር እንድንተማመን የሚያደርግ ደግሞ በጣም ብዙ ምክንያት አለ። አንድ፣ በራሱ በአርሰናል ቤት እየተገነባ ያለው አሸናፊ ቡድን። ሁለት፣ በሌሎች ክለቦች የአርሰናል እኩያ ተፎካካሪ ለመሆን ገና መሆናቸው። እነዚህ ክለቦች በለውጥ ሂደት ውስጥ ናቸው ያሉት። ለውጥ እያደረጉ ነው። አሰልጣኝ ይቀይራሉ፣ ተጫዋቾችን ያሰናብታሉ፣ አዳዲስ ተጫዋቾችን ይቀጥራሉ። አርሰናል እዛው ባለው ላይ በዋናነት የማሰማመርን ስራ፣ የጎደለውን የመሙላት ስራ ነው እንጂ ይሄ አፍርሶ እንደገና የመጀመር በአዲስ መልክ አገልግሎት የመስጠት አይነት ነገር የለም። አርሰናል ቢለያዩ አርሰናልን ወደ ኋላ የማያስቀሩ ተጫዋቾች ግን ይሸኛሉ። ለምሳሌ ማርቲኔሊ፣ ለምሳሌ ትሮሳርድ፣ እንደነዚህ ያሉ ተጫዋቾች ሊወጡ ይችላሉ። አምናም ሊወጡ ነበር። የትሮሳርድ አምና ከአርሰናል ጋር መለያየት ከጫፍ ደርሶ ነበረ። በኋላ ነው በአርቴታ ሀሳብ አመንጭነት ይህንን ልጅ እንጠቀምበት እናቆየው ግድ የለም ተብሎ እዛው ላይ ማሻሻያ ተደርጎለት እንዲቆየ ተደረገው። አሁንም በተመሳሳይ እንዲህ ያለ ጥያቄ ይቀርባል ወይ? ሌላ ነገር ነው። አርሰናል ካስተዋላቸው ጉድለቶች ካስተዋላቸው ክፍተቶቹ መካከል አንደኛው የእንግሊዝ ፕሪሚየር ሊግ ላይ ጎልቶ የታየም እንኳን ባይሆን በአውሮፓ ቻምፒዮንስ ሊግ አሸናፊ ለመሆን ሳይችል የቀረው አንዱም መሀል ክፍሉ ላይ የተወሰደበት ብልጫ ነው። እዛ ላይ አሁንም አርሰናል አሪፍ አማራጮች አሉት። ነገር ግን ይሄ ልብን የሚያሳርፍ ከሌሎቹ ክለቦች የመሀል ክፍል ጥንካሬ ጋር ሲነጻጸር ትንሽ እዚች ጋር የምንለው አስተያየት እንዲኖረን አድርጓል። ስለዚህ ይህንን አርቴታ በደንብ ተረድቶታል። አርቴታ ይህንን በደንብ አውቆታል። ስለዚህ አርቴታ እና አንድሪያ ቤርታ ልዩ ትኩረት የሚሰጧቸው ሁለት ቦታዎች ናቸው ከተባሉ አንደኛው የአርሰናልን የማጥቃት አቅም ከፍ ማድረግ፣ ብዙ ጎል ማስቆጠር፣ ከክፍት የጨዋታ እንቅስቃሴዎች የግብ ዕድል መፍጠር፣ እነዛን የክፍት የጨዋታ እንቅስቃሴ አጋጣሚዎች ወደ ጎልነት መቀየር ነው። እዛ ላይ ክፍተት አለ። ሁለተኛው አርሰናል የሚያስተካክለው ነገር የመሃል ሜዳ ጥንካሬውን ነው የሚሆነው። አሁን የመሃል ሜዳ ጥንካሬውን ለማስተካከል የሚያስበውን ሀሳብ በተወሰነ ደረጃ ያወጫበረበት የሚመስለኝ የሉዊስ ስኬሊ ነው። ሉዊስ ስኬሊ አሴ ፉል ባክ ነው የምናውቀው አይደለም። በግራ መስመር በኩል ያለ የግራ መስመር ተከላካይ ሆኖ በ2024-25 እንዴት ድንቅ አገልግሎት እንደሰጠ እናስታውሳለን። 2025-26 ላይ ያንን ያደርጋል ተብሎ ምናልባትም ከዛም ብሶበት ይመጣል ተብሎ ሲጠበቅ ጭራሽ ሳናየው ከረምን። ምን ነው ስንል ካላፊዮሪን አላያችሁት? ካላፊዮሪ ብሶበት መጣ። ስኬሊ አጉድሎ አይደለም ማለትና አርቴታ ሰጥ ሐሳብ። ከዛ ሌትሊ ግን እነ ዙቢሜንዲ እየደከማቸው ሲመጡ የአርሰናል የመሃል ክፍል እንቅስቃሴ እንደሚጠበቀው መሆን ሲያቅተው ውስጥ ይነገረኛል። ማይ ገት ፊሊንግ
ያለኝን እንዳለ አምኜ ወሰድኩት አለ እና በዛ ገት ፊሊንግ በነገረኝ ነገር ዙቢሜንዲን አስቀምጦ በሲኒየር ቡድን ውስጥ በዚህ በተሰጠው የአማካይ ቦታ ምንም አይነት ጨዋታ አድርጎ የማያውቀውን ሉዊስ ስኬሊን አስገባው። ያውም አርሰናል በዋንጫ ማግኘት እና በዋንጫ ማጣት መካከል ሰቀቀን ላይ ያለ እኮ ነው። ማንቸስተር ሲቲ ደረስኩ እያለ እኮ ነው። ማንቸስተር ሲቲ እና አርሰናል መካከል የ9 ወይም የ12 ነጥብ ልዩነት በተፈጠረበት ጊዜ ቢሆን ኖሮ ኢትስ ኦኬ ቱ ትራይ የምትዩ ነገር አለ። እንደዚህ ያለ ሁኔታ ውስጥ ስላሉ ቢሞክሩት ምንም ችግር የለውም ምንም ማለት አይደለም የሚል ነገር ሊፈጥርብሽ ይችላል። አሁን ግን እያልን ያለ ነው ማንቸስተር ሲቲ አርሰናልን የበለጠ እየተጠጋው እየቀረበው ባለበት ሰዓት በዛ ቦታ ላይ ጫውተሽው የማታውቂውን ተጫዋች ማጫወት ኢትስ ቢግ ሪስክፉል የሆነ ዲሲሽን ነው የወሰደው። ማን አርቴታ ግን ዌል ፔድ ነው። በጣም ተሳካ በደንብ እኔ መጀመሪያ ላይ ሊየው ብሎ የሞከረውን ውሳኔ ልጁ በደንብ ፐርፎርም ስላደረገ ከጨዋታ በኋላም የሚሰጡ አስተያየቶች ስለ ስኬሊ የሆነ ነገር በሉ የሚል ስለሆነ ዓለም አቀፍ ሚዲያውም የስኬሊ እንዲህ ያለ አገልግሎት በዚህ ሚና መስጠት ምናምን ሲል ደገመው ጨዋታው። ከዛ ሰለሰው። ከዛ እነ ዙቢሜንዲን እየረሳናቸው መጣ። የመጀመሪያ ኢንቴንሽኑ የነበረው ግን እነዚህን ጨዋታዎች ለነ ዙቢሜንዲ እረፍት መስጫ፣ ከዛ ጉልበት እያገኙ ሲመጡ አርፈው እንደገና ጥሩ አገልግሎት የሚሰጡበት ቦታ ላይ ሲደረስ ምንም ችግር የለውም መልሶ ስኬሊን ያስቀምጠና እነሱን ይሰጣቸዋል ነው። ግን በቻምፒዮንስ ሊግ ፋይናልም የመጀመሪያ ምርጫው ስኬሊ እንጂ ዙቢሜንዲ አይደል። ልጁ ምን ያህል እንዳሳመነ ነው የሚያሳየው። ይሄንን ያህል ካሳመነ አርሰናል መጀመሪያ ላይ ይዞት የነበረውን የመሃል ክፍሉን የማጠናከር እቅድ እንደገና ሊከልስ አይገባውም ወይ የሚል ጥያቄ መጣ። ስኬሊ አሁንም ለ2026/27 እንዲህ ያለ ጥሩ ፐርፎርማንስ የሚያሳይ ከሆነ አርሰናል የበለጠ ትኩረቱን አጥቅተው በሚጫወቱ ተጫዋቾች ላይ ማድረግ አይችልም ወይ? ማድረግ አይገባውም ወይ? ማድረግስ አይሻለውም ወይ የሚል ነገር መጣ። ግን ከፒኤስጂ ጋር በነበረው ጨዋታ ፋቢያን ሩዝ፣ ጃኦ ኔቬሽ እንደዚሁም ደግሞ ቪቲኒያ የወሰዱትን የበላይነት አንድ ዴክላን ራይስ ሊገዳደረው አቅም እንደሚያጣ የተነገረውን ነገር አይኑ የሚያየውን ነገር ይረሳዋል ብዬ አላስብም። እናም ቶናሊ ብሎ ሊሞት ነው። ቶናሊ አርሰናል ፊት መስመር ላይ ሁሊያን አልቫሬዝም ሲል ትሰሚዋለሽ፣ ሞርጋን ሮጀርስም ሲል ትሰሚዋለሽ፣ ከዛ በተጨማሪ ደግሞ ሞርጋን ጊብስ ዋይት ሲል ትሰሚዋለሽ ምናምን በማጥቃት እንቅስቃሴው ላይ ኢንክሉዲንግ ማርከስ ራሽፎርድን ሲያነሳ ትሰሚዋለሽ። የማጥቃት አቅምን የሚጨምሩ ተጫዋቾችን በተመለከተ አርሰናል መሃል ክፍሉን በተመለከተ ግን የምትሰሚው አስተያየት ወይ ሳንድሮ ቶናሊ ነው ወይም ስኬሊ ካለ ግን አይበቃም የሚል ነው እንጂ ሌሎች አማራጭ ተጫዋቾች ጋር እንዲህ እንደ ሳንድሮ ቶናሊ ጠንክሮ የሚያነሳው ነገር የለም። ከዛ ሁለት ነገሮች ናቸው የተነሱት አርሰናልን አራዳ የሚያደርገው ማለት ነው። አርሰናልን አራዳ የሚያደርገው ወይም በጣም ጥሩ አካሄድን የተከተለ ማለት ነው። አራዳ ስል በነገራችን በጣም ጥሩ አዋጭ አካሄድን የተከተለ ለምን ለሳንድሮ ቶናሊ ዝውውር ኒውካስል ዩናይትድ 100 ሚሊዮን ዩሮ አካባቢ ይፈልጋል። አንዳንዴ ነው በፓውንድ 100 ሚሊዮን ይላሉ። 100 ሚሊዮን ዩሮ ከተባለ ወደ 86 ሚሊዮን ፓውንድ ማለት ነው። 86 ሚሊዮን ፓውንድ ለሳንድሮ ቶናሊ መክፈልን አርሰናል ይሁን አይነት ስሜት አለው ይባልና ግን አሁን ቆይቶ ሲያስበው የመሸኛቸው ተጫዋቾች መካከል የመሸኘት ፕሮባቢሊቲ ወይም የመሸኘት እድል ካላቸው ተጫዋቾች መካከል አንዱን እኮ ኒውካስል ዩናይትድ በጣም ይፈልገዋል። ማንን? ትሮሳርድ ከአርሰናል የሚወጣ ከሆነ ለእኔ የሚጠቅመኝ ተጫዋች ስለሆነ ወስደዋለሁ ፈልገዋለሁ አይነት አቋም አለ ኒውካስል ቤት። እችን በደንብ ሊጠቀምባት ፈልገዋል። ምክንያቱም ከነ ማንቸስተር ዩናይትድ ጋር ሳንድሮ ቶናሊን ለማስፈረም ትንቅንቃል። ማንቸስተር ዩናይትድም እንደነ ማቲያስ ፈርናንዴዝ እንደነ ኤደርሰን አይነት ተጫዋቾችን ከማስፈረም ጎን ለጎን አንድ ሲኒየር ሚድፊልደር ደግሞ ይፈልጋል። በቃ ቡድኑን እንደመጣ በነገራችን ላይ የዩናይትድ እኮ አስተማማኝ ክፍሉ እኮ መሃሉ ነው የሚያስብልለት ተጫዋች ይፈልጋል። መላመድ ምናምን የሚባል ነገር የሌለበት በሊጉ ላይ አውትሻይን ያደረገ ተሞክሮ ያለው የመግነን ተሞክሮ ያለው ፎርዛት ማተር አውሮፓ ላይ አሉ ከሚባሉ ምርጥ አማካዮች መካከል አንዱ ሳንድሮ ቶናሊ ነው።
ይህንን የእግር ኳስ ተንታኞችም የሚመሰክሩት። ስለዚህ ማንቸስተር ዩናይትድ ይህንን ይፈልጋል። ይህንን የማንቸስተር ዩናይትድን ፍላጎት በልጬ ይህንን ልጅ ማግኘትና አስቡታል ስኬሊ የሚሰጠኝ ተስፋ ከምንም በላይ ግን ዴክላን ራይስ የማገኘው አገልግሎት እዚህ ላይ ሳንድሮ ቶናሊ ሲጨመር አሁን ይምጡና ቪቲኒያ አለ ገብቶሻል አይደል? ይሄንን ያዥልኝ። ይሄንን ካደረገ በኋላ 86 መክፈል ላይጠበቅበት ይችላል። ትሮሳርድን ሰጣለሁ ማለት ከማንቸስተር ዩናይትድ ይልቅ ከአርሰናል ጋር ልጁን ለመገበያየት እንዲመቸው ኒውካስል አርሰናል ይሄንን አማራጭ ያቀርባል። በዚህ እኮ ቢቆም እኔም አራዳ ልለውም ነበር። ሁለተኛው ነገር ደግሞ ሪካርዶ ካላፊዮሪ ጣሊያናዊ ነው፣ ሳንድሮ ቶናሊ ጣሊያናዊ ነው። እስቲ አብራችሁ አሉ ይላል አሉ። አሁን ተቀራረቡ እስቲ አስረዳው ለአርሰናል መጫወት። የእውነቴን እኮ ነው የምልሽ። እስኪ አስረዳው ለአርሰናል መጫወት ምን ማለት እንደሆነ። እንዲህ ያለው ነገር የማይሰራ የሚመስለው ካለ የዋሃን። ክርስቲያኖ ሮናልዶ ፖርቹጋላዊ ተጫዋቾች ለማንቸስተር ዩናይትድ ሊገቡ ሲሉ የሚሰጣቸው ሀሳብ ምን ያህል ተጽዕኖ እንደሚያሳድርባቸው ማወቅ ከፈለግሽ የማንቸስተር ዩናይትዱን ተጫዋች ጠይቅ። ለማን ዩናይትድ የሚጫወተው ሰሞኑን ሲያወራ አልነበረ? ሲያወራ ነበር እኮ። ምን ሲል ነበር? ክርስቲያኖ ሮናልዶ ነዋል። በቃ ግድ የለህም አንተ መሆን ያለብህ ዩናይትድ ጋር ነው፣ ዩናይትድ ጋር ጽና፣ ዩናይትድ ማለት እያለ አስረዳኛል። ስለዚህ የማንቸስተር ዩናይትድ ሆኜ እስካሁን ድረስ የቆየሁት በመነገራችን ላይ የመጣውም የሄደውም ስለ ትጋት ሲያወራ የሚጠቅሰው ተጫዋች ነው። የፖርቹጋላዊ ልጅ የመስመር ተከላካይ በቀይ መስመር በኩል የሚጫወት ስሙ እኮ ጠፍቶኝ ዳሎ ነው። ዲየጎ ዳሎ። ስለዚህ እሱ በትጋት አንደኛ ነው። በትጋት ልምምድ ላይ ተግቶ በመስራት ራሱን በማዘጋጀት ሁሌም ሬዲ በመሆን ማንም የሚያህለው የለም። የመጣ የሄደ ሁሉም ይመሰክርለት። ግን የክርስቲያኖ ሮናልዶ ኢንፍሉዌንስ ትልቅ ነው። ስለዚህ ሳንድሮ ቶናሊን ወደ አርሰናል ለመውሰድ በሚደረግ ጥረት ካላፊዮሪ ሚና እንዳለው አርቴታ ያውቃል። ፒዛ እየበላችሁ አውሩ አለው። ፓስታም ጨምሩበት። የጣሊያን ፒዛ ምግብ በፓስታ በልተሽ ታውቂያለሽ? የጣሊያን ምግብ ነው ብዬ ነው። ፓስታ ሲቀርብ ብዙ ጊዜ ማባያ ዳቦ አላ። እስቲ በፒዛ ሞክሩት አንድ ቀን። ማባያውን ፒዛ አድርገሽ ፒዛውን እየገመች እዛ ላይ ፓስታ እየጎረስሽ ማለት ነው። ሁለቱም ግን ትኩስ ሲሆን እና ከቻላችሁ ግን ጥሩኝ። አይ ግን የአርሰናል አካሄድ እንዳልከው በጣም አሪፍ ነው። በተለይ አሁን ቶናሊ በጣም እየተፈለገ የሚገኝ ተጫዋች ነው። ማድሪድን ብትል፣ ዩናይትድን ብትል፣ አርሰናልን ብትል ይህንን ተጫዋች ለማስፈረም ትልቅ ፍላጎት አላቸው እና ደግሞ አርሰናል የተከተለበት መንገድ አንድም ትሮሳርድን መሸጥ ስለሚፈልግ፣ ሁለትም ደግሞ ከካላፊዮሪ ጋር ጥሩ ቅርርብ በመፍጠር የበለጠ የአርሰናል የመሆን ፍላጎት እንዲያድርበት የማድረግ ነው እና የሚሳካ ከሆነ በጣም አሪፍ ዝውውር ይሆናል ተብሎ ነው የሚጠበቀው። ያኔ ነው አርሰናልን የቻለ ያቆመ። በዛ ላይ ደግሞ እኔ ግን ለማን የበለጠ ያስፈልጋል? በጣም ለሁሉም ያስፈልጋል። እኔ ለዩናይትድም ቢሳካለት እና ወደዛ ምልሽ በጣም የሚያስፈልገውማ ለዩናይትድ ነው። አርሰናልም እንዳየው ነው የተሻለ አለው ግን ማመጣጠን አይደለም፣ መቀጠል አይቻልም። አሁን እንዳየው እኮ ትልቅ አይደለም ሰው አርሰናል በደንብ ዶሚኔት ማድረግ ይፈልጋል በአውሮፓም በሀገሩ በእንግሊዝ ፕሪሚየር ሊግም። ስለዚህ ለአርሰናል ኔክስት ሌቭል ላይ ይወስዳቸዋል፣ ምንም ጥርጥር የለውም። ማንቸስተር ዩናይትድንም ደግሞ መሀል ክፍሉ ላይ ከነ ካዜሜሮ መውጣት በኋላ ያለ መንገራገጭ ህይወት እንዲቀጥል ያደርጋል። ልጁ ጀግና ነው። የመጀመሪያ አጋጣሚውን ፕሪሚየር ሊግ ላይ ታስታውሳላችኋል። በመቀጣት እኮ ነው የጀመረው። ይሄ በቁማር 10 ወር እንደዚህ በቤቲንግ አስታውሰዋለሁ። ቁማርተኛ በደንብ አስታውሰዋለሁ። ረጅም ጊዜ ተቀጥቶ ነው። ግን እኔ ደግሞ አንድ ጥሩ ነገር ብዬ የማስበው ነገር ከእንደዚህ አይነት መቀጣትም በኋላ ብዙ መረጃዎችም ሲወጡ ምናምንም በኋላ እንደገና ራሱን በተፈላጊነት መስመር ላይ ማቆየቱ በራሱ በጣም አሪፍ ነው ብዬ ነው ማስበው። ዝም ብለን ስናስበውን በሚቀጥለው የውድድር ዓመት ዙቢሜንዲ እንደዚህ አይነት የመዳከም ነገር ይዞ ይመጣል ተብሎ አይጠበቅም። ይሄ የውድድር ዓመት ለዙቢሜንዲ ለምን ከባድ ሆነ ብለን ከዚህ በፊት ባነሳነው ፕሮግራማችን ላይ እንዲህ አይነት የጨዋታ ቁጥር ያለው ጊዜ አሳልፎ አያውቅም በአንድ የውድድር ዓመት። ለሱ በጣም በተጫዋችነት ዘመኑ ብዙ ጨዋታዎችን ያደረገው። በዛ ላይ የእንግሊዝ ፕሪሚየር ሊግ እንደምናውቀው ታፍ ነው
ብዙ ጉልበት ነው የምታወጣው እና አንዳንድ ጊዜ ከሌላ ሊግ የሚመጡ ተጫዋቾችና በደረጃም ደግሞ አነስ ካለ ክለብ የሚመጡ ተጫዋቾች ብዙ ጨዋታ የማድረግ እድላቸው እየሳሳ ይሄዳል። ይሄ በተመሳሳይ ለኢዜም የሚሰራ ነው። የክሪስታል ፓላስ ተጫዋች ቢሆንም ፕሪሚየር ሊጉ ላይ የሚጫወት ቢሆንም ግን በአንድ የውድድር ዓመት የሚያደርገው የጨዋታ ቁጥር የተወሰነ ነው። ምክንያቱም የሚሳተፉባቸው ውድድሮችና የሚሄዱበት ርቀትም የተመጠነ የተገደበ ስለሆነ ማለት ነው። ስለዚህ አሁን ያንን ልምድ አግኝቷል ብዬ አስባለሁ። ዙቢሜንዲ በሚቀጥለው የውድድር ዓመት ልክ የአርሰናል ተጫዋች ሆኖ እንደፈረመ የተወሰኑ ወራት እኮ አሪፍ ነበር እንቅስቃሴው የሚያሳየው በጣም ጥሩ ነበር። ከዛ መዳከሙ ሲመጣ ነው በራሱ አቅም ላይ በተወሰነ ደረጃ መሳሳት እያየን የመጣ ነው። አሁን ግን ኤክስፔሪየንስ ይኖራል፣ እንዴት ራሱን መጠበቅ እንዳለበት እንደገና ምን እንደሚፈለግበትም ያውቃል። ራሱንም ደግሞ ፊት ማድረግ አለበት ልምድ ስላለ ማለት ነው። ስለዚህ አንድ አሪፍ ነገር ይሆናል። ዙቢሜንዲም በዚህ መንገድ ራሱን ያጠናክራል ነው። ከስኬሊ ምን አይነት ጥቅም እንደሚገኝ አርቴታ በደንብ ገብቶታል። ስለዚህ ጥሩ አማራጭ ነው። አማራጭም የሆነበት አጋጣሚ ላይ ደግሞ አሸናፊነትን ይዞ የሚመጣ ተጫዋች መሆኑ ታይቷል። ሉዊስ ኤንሪኬ አርቴታ ቢወስደው ደስ የሚለኝ እንትን የጭንቅ ጊዜ ከመምጣቱ በፊት ሮቴት የማድረግ ልምድም አሁን እኮ አይተሹ ከሆነ የአርሰናል ተጫዋቾች በጣም ብዙዎቹ 4000 ደቂቃ በላይ ተጫውተዋል። የፒኤስጂ ተጫዋቾች ደግሞ 3000 ደቂቃ እንኳን የሞሉት 2 ተጫዋቾች ብቻ ናቸው። ይህንን ያህል ለምን ልዩነት ተፈጠረ ቢባል ለብዙዎቹ ተጫዋቾች እረፍት እየሰጠ ነው ያቆያቸው። ለምሳሌ አንዳንዶቹ ለ3 ወር ምንም ሳይሆኑ ጉዳት ሳይኖርባቸው ፎርማቸው ድሮፕ ሳያደርግ በቻምፒዮንስ ሊግ ብቻ እየተጫወቱ ይሄ ብዙ ጊዜ ለበረኛ ነው አይደል? ለካፕ ውድድሮች ላይ በረኛውን ተጠቀሚያለች፣ ለሌላ ውድድር ላይ አትጠቀሚው ምናምን ነገር እንደዛ ነው። ያው አንዱም ያለበት እንትኑም ይፈቅድላቸዋል ፉክክሩ ይመስለኛል አይደለ? ለሉዊስ ኤንሪኬ ፉክክሩም ሊጉ ውድድርም አነስ ግን አንዳንድ ጌም አለ ለምሳሌ ካራባኦ ካፕ፣ ኤፍ ኤ ካፕ ላይ ተጋጣሚዎችሽን ማንነት በደንብ እያየሽ ለልጆቹ እረፍት መስጠት የሚያስፈልግ ይመስለኛል። የዘንድሮ የውድድር ዓመት ላይ አይ ቲንክ they were dreaming ስለ እንትኑ ስለ አራቱ ዋንጫ ምናምን እሱ የራሱ የሆነ ተጽዕኖ ያሳደረ ይመስለኛል። እሱማ ምንም ጥርጥር የለውም። ግን ይሄ የዝውውር ጉዳይ ላይ አሁን የሚሰሙት መረጃዎች ግን በጣም የሚቀጥለውን የውድድር ዓመት እንደገና በጉጉት እንድንጠብቀው የሚያደርጉ እንደሆነ ያየንበት ነው። እኔ ግን የአርሰናል ኃያልነት በጣም ጠንካራ ሆኖ እንደሚመጣ ፊል አታረጊ? እኔ እንደዛ ነው ፊልም ማድረገው። የማሬስካን ጉዳይ እናንሳ። እሺ፣ ማሬስካና ቼልሲ፣ ማሬስካና ሲቲ። አንዳንድ ሰዎች ይሄንን መረጃ ዝም ብለው ነው እኮ የሚያወሩት ይላሉ። እንደ እንትን እንበለች እንደ መንግስት አንዳንድ ነዋሪዎች ይባላል። እውነቴን ነው የምልሽ። ለምንድን ነው ማንቸስተር ሲቲ እና ማሬስካ አሁን ዝም ብለው መደራደር ዝም ብለው መቀጣጠር ይችላሉ ማለት ሲቲ ቀጣሪ ሆኖ ማሬስካ ተቀጣሪ ሆኖ ህይወትን መጀመር ይችላሉ ብለው ነው የሚያስቡት። ቼልሲን ምን አገባው? ሰውየው ከቼልሲ ከወጣ 6 ወር አካባቢ ነው ምን። ስለዚህ ምንድን ነው ቼልሲ ምናምን የምትሉት ይላል። ቼልሲና ማሬስካ ለእናንተ እንዲህ ያለ ስሜት ላላችሁ ሰዎች ለማስረዳት ያህል ቼልሲና ማሬስካ እስከ 2029 ድረስ የሚያቆይ ኮንትራት አላቸው። ማሬስካ ከቼልሲ ወጣ እንጂ ኮንትራቱ አልተቀደደም። አሁንም ቼልሲ በማሬስካ ላይ ያዛል። ቼልሲን ሳያማክር ቼልሲን ሳያነጋግር ከቼልሲ ጋር ሳይደራደር ማንም ቢሆን ማሬስካን መቅጠር አይችልም። ውል አለ፣ ኮንትራክትድ ነው እስከ 2029 ድረስ በውል የታሰረ ግንኙነት አላቸው። በማሬስካ እና በቼልሲ መካከል አለመግባባቶች የተፈጠሩት በብዙ ምክንያት ነው። አንድ የቼልሲ የዝውውር አፈጻጸም ማሬስካን አላስደሰተው፣ ቅር ብሎታል። ሁለት ማንቸስተር ሲቲ ጋርዲዮላን ሲሰናበት ሲለያዩ ማንቸስተር ሲቲዎች እኮ ይፈልጉኛል ብሎ ኢገርነሱን አሳየ። ይሄ ደግሞ ቼልሲዎችን ያስከፋል እንጂ ማሬስካን አሁን ድረስ የቼልሲ መልበሻ ቤት በጣም ይወዱታል፣ በጣም ይፈልጉታል። አትርሺ ኮንፈረንስ ሊግን አሸንፏል። አትርሺ ለእኔ በማሬስካ ጊዜ ቼልሲ ውብ ነው። እንደገና ደግሞ የዓለም ሻምፒዮንም አድርጓቸዋል። ይሄ ሰውዬ ቼልሲ ቤት የበለጠ ታይም በተሰጠው ቁጥር ቼልሲን እንደገና አሸናፊ ሊያደርግ አቅም አለው። ከዛ በፊትም ሌስተር ሲቲ ይዞት ሌስተር ሲቲ ወደ ፕሪሚየር ሊግ እንዲያድግ
ያደረገው እኮ ማሬስካን ቼልሲን ከመያዙ በፊት ደግሞ በጋርዲዮላ ስር ሆኖ ማንቸስተር ሲቲ 3 ዋንጫዎችን በአንድ የውድድር ዓመት አሸንፎ የዩናይትድን ታሪክ ሲጋራ ማሬስካ የጋርዲዮላ ምክትል አሰልጣኝ ነው። የማንቸስተር ሲቲ ሁለተኛ ቡድን ላይም ሰርቷል። በቃ በጣም ጥሩ ጥሩ የሚባሉ ልምዶች ያሉት ሰው ነው። ይሄንን ሰው ጠልተውት አይደለም፣ ወይም ጉብዝናውን ተጠራጥረው አይደለም፣ ወይም ቼልሲ ቤት ተፈላጊውን ለውጥ ተፈላጊውን ውጤት አያመጣም ብለው አይደለም። ይሄንን ማድረግ እንደሚችል በማሬስካ ላይ ይተማመናሉ። ግን ጓጓ ሲቲ ሲባል እኔ ጋር ሆኖ እዛ ምን ያሳየዋል አይነት ስሜት ግን አለ። እሱም ደግሞ ደስተኛ ያልሆነባቸው ነገሮች አሉ። ከዛ ተለያዩ። ሲለያዩ ግን አልቀደዱም። 80 አለ፣ አልተለያዩ። አንዱ በአንዱ ላይ መብት አለው። ስለዚህ ይሄንን የቼልሲ መብት በማሬስካ ላይ እንዲቋረጥ ማድረግ ማንቸስተር ሲቲ ቀዳሚ ስራው ነው። ስለዚህ ነው ቼልሲዎችን እንነጋገር ያላቸው። አሁን ትናንትናም ዛሬም ጠዋት ሞር አድቫንስድ ደረጃ ደርሷል በቼልሲ እና በማንቸስተር ሲቲ መካከል። ማሬስካን ማንቸስተር ሲቲ እንዲቀጥረው ቼልሲ ሊፈቅድ ተቃርቧል። ይሄንን ፈቃድ ማግኘት ለማን ሲቲ በጣም ወሳኝ ነው። ግን ገንዘብም ደግሞ ይከፍላል። ውሉን ስላቋረጠ ውሉን አቋርጦ ስለሆነ ማሬስካን የሚወስደው ለቼልሲ የሚከፈል ካሳ አለ። ካሳው ስንት ይሁን ነው ድርድሩ። ትፈቅድልኛለህ ሆይ? ስንት ካሳ ከፍለህ? እችን ነው እየተባባሉ ያሉት። እና ማሬስካን በጣም በእርግጠኝነት የማንሲቲ አሰልጣኝ ሆኖ ታዩታላችሁ ብሏል ቢቢሲ። ምንም አትጠራጠሩ ብሏል። ማሬስካ ይህንን ሂደት ካላለፈ በስተቀረ የማንቸስተር ሲቲ ሊሆን አይችልም። እና በጣም ቋምጧል፣ በጣም ጓጉቷል። ከማንቸስተር ሲቲ ሰዎች ጋር አብሮ በቃ ተጫዋቾቹ ጋር አብሮ ለመስራት አብሮ ለመዘጋጀት ይሄ ዊኒንግ ቲም ፕሮዲውስ ለማድረግ አይ ከጋርዲዮላ በኋላ እኮ ሲቲ እንድድሮ አይደለም እንዲባል አይፈልግም። ደግሞ በጣም ትጉ ነው። አርቴታን ጋርዲዮላን የምናደንቅበት አንደኛው ነገር 100% አቅማቸውን ሙሉ ትኩረታቸውን ለያዙት ቡድን ይሰጣሉ ከሆነ ማሬስካም እንደዛ ነው። በነገሩ ከጋርዲዮላ ጋር ሰርቶ እንደዛ አለመሆንም አይቻልም። 100% ፎከሱን ለዛ ለያዘው ቡድን ይሰጣል። የማሬስካ የሲቲ ቤት ቅጥር አይቃሬ ነው ብለሽ ታምኛለሽ? ከተቀጠረ በማንቸስተር ሲቲ ቤት ውስጥ ስኬታማ ህይወት የመኖሩ እድል ሰፊ ነው ብለሽ ታምኛለሽ? ማሬስካን ተወጁ ነበር እኮ አንቺ። እኔ ደስ ይለኛል ማሬስካ። እንደዚህ ሌላ እንዳይመስል። አይ ልክ ነው። እኔ መጀመሪያም ከዚህም በፊትም ስናነሳ ነበረ በቼልሲ ቤት የማሬስካ ስንብት በትክክለኛው ጊዜ የመጣና ተገቢ ነው ብሎ ለማሰብ በጣም ይቸግረኛል። ጥሩና ስኬታማ አሰልጣኝ፣ በተጫዋቾችም ደግሞ የሚወደድ ነው የነበረው። አሁን ደግሞ የማንቸስተር ሲቲ ኃላፊነት ቀላል አይደለም። በእርግጥ አንድም የፔፕ ጋርዲዮላ ምትክ ሆኖ ነው የሚመጣው። እንደ አርነ ስሎት ነገሮች ሳይታወቁን ያንን የሚመጣውን የውድድር ዓመት በማንቸስተር ሲቲ ቤት የማጠናቀቅ እድልና አቅም ይኖረዋል ወይ? አናቅም። እሱን ግን ይኖረዋል። አረ እኔ በእርግጠኝነት ነው የምናገር። ፔፕን ሳናስታውስ እኔ በእርግጠኝነት ነው የምናገር። ከምር አባ እውነት ማሬስካ በጣም ጎበዝ ነው። እሱም አይደለም እኮ አላልኩም። አትርሱ የአምናውን የዘንድሮን አይደለም የአምናውን የአውሮፓ ቻምፒዮንስ ሊግን አሸናፊ በዓለም የክለቦች ውድድር እንዴት አድርጎ ፒኤስጂን ቼልሲ አሸንፎ ፒኤስጂን ተራ ቡድን ያስመሰለው ማሬስካ ነው። አትርሱ። በእውነት ነው ሰውየው ጎበዝ ነው። በጣም 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 ጎበዝ ነው። እመኝኝ ስሙዝ ትራንዚሽን ነው የሚኖረው ከጋርዲዮላ ወደ ማሬስካ የሄደው ማንቸስተር ሲቲ ከፈርጉሰን በኋላ ማንቸስተር ዩናይትድ በብዙ ሰዎች እንደሞከረው አይነት ነገር እንዳጠብቁ። ይኸው ከምላሴ ይነቀል ጸጉር ከላይ የለም ትለቂዋለሽ ብዬ አመነ። የእውነቴን ነው የምነግርሽ። በጣም ጎበዝ ነው። በጣም እንወደው ነበር አጫዋወቱን። እውነት ለመናገር አንድ ሰው ውጤት ካመጣ አንድ ሰው መልበሻ ቤቱ ላይ ዊነር ከሆነ አንድ አሰልጣኝ ስቲል እስካሁን እሱን ይናፍቃሉ እኮ ነው የምትባየው እኮ። እና ማሬስካ ይህንን የውድድር ዓመት 2025/26ን ይዞ እንዲጨርስ ተደርጎ ቢሆን ኖሮ ቼልሲ ከአውሮፓ የክለቦች ውድድር ውጪ አይሆንም ነበር በእርግጠኝነት። የቼልሲ ሰዎችም ናቸው ይህንን እያሉ ያሉት።
ማንቸስተር ሲቲም ቢሆን ጋርዲዮላን ሲያጣ እዚህ ሰው ላይ ሰፍ ያለው የገባው ነገር ስላለ ነው። ሰውየው ጎበዝ ነው ባጭሩ። እሺ ወይም ለእኔ ምቾት ከሚሰጡኝ አሰልጣኞች መካከል አንዱ ነው። ያየነው ነገር ነው፣ በጣም ያየነው። ቼልሲ ላይ በዛ ወቅት እንደ ትልቅ ድክመት ሲነሱ ከነበሩት ነጥቦች መካከል አንደኛው ብዙ ጎል ያስተናግዳል ነው። ማሬስካ በነበሩ ጊዜ ግን ደግሞ ጎል የማስቆጠር አቅማቸውም ደግሞ በጣም ከፍ ያለ ነበር። በጣም የቼልሲን ጨዋታ በቃ እንድንወደው ያደረገ ነው። በየትኛውም የጨዋታ ሂደት ላይ አጥቅተው መጫወትን የሚመርጡ ነው የነበሩት። ያውም እኮ ሳምሪ የአሰልጣኙን የዝውውር ምክር አንሰማም ብለውት እኮ አንዱ የሚከፋው እኮ እሱ ነው። ቼልሲን አሁን በምታወጡት ገንዘብ የምታመጧቸውን ተጫዋቾች ወደ እነገሌ ላይ ብናደርግ እዚህ ቦታ ላይ ትኩረት ብናደርግ ዊካን ቢ ቻምፒዮን መሆን እንችላለን ወይም እዛ አካባቢ ከሚፎካከሩት ክለቦች መካከል እንሆናለን ብሎ እኮ በእርግጠኝነት ይናገር ነበረ ማሬስካ። ግን ቼልሲ ነጋዴም ነው። ታስታውሽ ከሆነ ከዚህ በፊትም አንስተነዋል። በጣም ብዙ ተጫዋቾችን ይገዛል፣ ያውሳል፣ መልሶ በመሸጥ እንደ ንግድም የሚያደርገው ነገር አለ። ልክ ነው። እሺ ለማንኛውም የቼልሲና የማንቸስተር ሲቲ ሁኔታ በዚህ መንገድ ነው መታየት ያለበት። በሁለቱ መካከል እየተደረገ የሚገኘው ድርድር መታየት ያለበት ከኮንትራቱ አንጻር ነው የሚለውን ማንሳት ይኖርብናል። አንድ ነገር ለመጨመር ብቻ የመሐመድ ሳላህ የዝውውሩም ጉዳይ ትናንትና መረጃው ወጥቶበት መለከት ነበረ። ያው ብዙዎቻችን እንጠብቃለን ወደ ሳውዲ እንደሚሄድ እና በሳውዲ በኩል የቀረበው አንደኛው መረጃ አልኢትሃድ የተባለው ክለብ መሐመድ ሳላህን ለማስፈረም እና በአመት 65 ሚሊዮን ፓውንድ ለመክፈል ፈልጓል ወይንም ደግሞ እንዲህ አይነት ጥያቄ ለመሐመድ ሳላህ አቅርቧል እና ከኤጀንቱ ጋራ ንግግር ላይ ናቸው ተብሎ እየተጠበቀ ነው የሚገኘው። የ3 አመት ኮንትራት ነው ለመሐመድ ሳላህ የቀረበለት ተብሏል እና አጠቃላይ እንግዲህ ከኢሜጅ ራይት እንደዚሁም ከስፖንሰርሺፕ ኢንካም እንደዚህ ጋራ ተያይዞ በእነዚህ አመታት 195 ሚሊዮን ፓውንድ መሐመድ ሳላህ ያገኛል። ይሄንን ውል ሚስማማና የሚፈርም ከሆነ ተብሎ እየተነገረ ነው የሚገኘው። ይሄ አንድ ከተሰሙት ነገሮች መካከል መጠቀስ ይችላል። ወደ አስተያየቶች ደግሞ ከዛ በፊት ግን የተጫዋቾችን ዝውውር በተመለከተ ማንቸስተር ዩናይትድ፣ ማንቸስተር ሲቲ ኩኩሪያን ለማስፈረም ከሚፈልጉ ክለቦች ተርታ ገብተዋል ይላል። ይሄ ከአንድ ሰዓት በፊት የወጣ መረጃ ነው። በእርግጥ ሙንዶ ዲፖርቲቮ ነው ይሄንን መረጃ ይዞ እየወጣ የሚገኘው። ባርሴሎና እነዚህ ያለ ፍላጎት ካላቸው ተጫዋቹን ከሚፈልጉት ክለቦች መካከል አንዱ መሆኑን በእርግጠኝነት መናገር እንችላለን ተብሏል። በሌላ በኩል አሁንም ማንቸስተር ሲቲ የኤቨርተኑን የመስመር ተጫዋች ሊመንዴን ለማስፈረም እንደዚሁ በጣም ከፍተኛ ፍላጎት አለው። ይህንን ደግሞ ዴይሊ ሜይል ነው እየገለጸ የሚገኘው። ቶተናም በአንጻሩ ሳቪኒዮን የራሱ ማድረጉ እንደማይቀር ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ የፊት መስመሩ ላይ ለነ ቤንጃሚን ሼሽኮ አማራጭ የሚሆን ተጫዋችን ሲፈልግ የኢንተር ሚላኑን የፊት መስመር ተጫዋች ፒዮ ኤስፖሲቶን እንደዚሁ ለማግኘት የሚችልበትን ስራ እየሰራ ነው ብሏል። ይሄ ቲም ቶክ ላይ የወጣ መረጃ ነው። እነ ጆሹዋ ዚርክዚ ወደ ጣሊያን የመሄድ የመመለስ እድላቸው በጣም ሰፊ ነው። ስለዚህ ኤስፔስቶን ደግሞ ወደ ራሱ ሊያደርግ ተቃርቧል ነው። ኤንዞ ፈርናንዴዝ ላይ ሪያል ማድሪድ አሁንም ምንም አይነት የፍላጎት መቆም የለውም፣ መሀል ከፍሎ ለማጠናከር ይሰራል። ስለዚህ በዚህ ቦታ ላይ ከመረጣቸው ከለያቸው ተጫዋቾች መካከል ኤንዞ ፈርናንዴዝ አንደኛው ነው የሚሉ መረጃዎች ወጥቷል። ሪያል ማድሪድ ግን በድጋሚ አረጋግጦ ተናገረ ብለው የስፔን ጋዜጦች የሚነግሩን ኦሬሊያን ቹዋሚኒ የትም አይሄድም ነው። አንዳንድ አሰልጣኞች እንዲህ ያለ ነገር ይወስናሉ። መጀመሪያ ሪያል ማድሪድ ይህንን ልጅ ይሸኛል ሲባል ከቫልቬርዴ ጋራ የነበራቸው ግጭት ነው። ሞሪኒዮ ደግሞ ኦኬ እንደዚህ ያለ ነገር እኮ እንደውም ብለው ደግሞ የሚያምኑ ሰው ናቸው። ጸቦች ሁሉ ለመለያየት ምክንያት መሆን የለባቸውም በሞሪኒዮ ዘንድ ገባሽ? ያንን እንደውም የጸብ ስሜታቸውን ወደ በጎ መቀየር ይችላለሁ ብለው ነው የሚያምኑ። ስለዚህ ቹዋሚኒን እንዳትነኩብኝ ብለዋል ስንል ነበር። ይህንን የሚያጠናክር የዛሬ ጠዋት ዘገባም በስፔን ጋዜጦች እየተነገረ ነው ለማለት ነው። እሺ በጣም አሪፍ። እሺ ወደ ፋብሪዚዮ ሮማኖ ልትይ ነው መሰለኝ። አይ አስተያየት ላነብ ነው ግን ሞሪኒዮን ስላነሳ ዛሬ ከሰዓት በኋላ ወደ ማድሪድ ይደርሳሉ ተብሎ ይጠበቃል። በቃ አጠቃላይ የዝውውሩን ምክንያት ጉዳይም ለማጠናቀቅ ዛሬ ከሰዓት በኋላ ይደርሳሉ የሚል መረጃ ልንገርሻ። ሞሪኒዮን በተመለከተ እሺ ሞሪኒዮ ለመጀመሪያ ጊዜ አይደለም የሪያል ማድሪድ አሰልጣኝ የሚሆኑት። ሞሪኒዮን ፖርቶን ይዘው የአውሮፓ ሻምፒዮንስ ሊግን ዋንጫ ሲያነሱ ይበልጥ አወቅ ናቸው።
ከዛ ቼልሲ እና ሮማን አብራሞቪች ሰውየውን ቀጠሩ። ያኔ እሳቸውን በመጀመሪያው ፕሬስ ኮንፈረንስ ወይም ጋዜጣዊ መግለጫቸው ላይ አም ስፔሻል ዋን ብለው ተናገሩ። ማን ነው ደግሞ ይሄ ባካችሁ ተባለ። ስፔሻል ዋን የሚለው ስም እስካሁን ድረስ የሚጠሩበት የሚጠቀሱበት ሆነ። ቼልሲ ቤት የተወሰኑ ዓመታት ቆይተው የእንግሊዝን ሊግ ዶሚኔት አድርገው ወደ ጣሊያን ሄዱ። ሞሪኒዮ ጣሊያን ሲሄዱ ከኢንተር ሚላን ጋራ የአውሮፓ ቻምፒዮንስ ሊግን ዋንጫ አሸነፉ እና በጣሊያን የኢንተር ሚላን አሰልጣኝ ሆነው የነበራቸው ቆይታ በጣም 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 የሚደንቅ ነበረ። ከዛ ሞሪኒዮ ከኢንተር ሚላን ጋራ ሊለያዩ ተወሰነ። ከኢንተር ሚላን ጋር ተለያይተው የሚሄዱት ደግሞ ወደ ሪያል ማድሪድ እንደሆነም ታወቀ። ይህንን አሁን የምናገረውን ታሪክ ብዙ ሰዎች የሚያስታውሱት ይመስለኛል። ሞሪኒዮ ሪያል ማድሪድን ለመቀላቀል ኢንተር ሚላንን ለቀው በሚወጡበት ሰዓት ላይ በአንድ መኪና እሳቸው ተሳፍረው በሹፌር እየተያይዘው ሊወጡ ሲሉ ከኢንተር ሚላን ተጫዋቾች መካከል አንደኛው ማርኮ ማቴራሲ፣ ይሄ ተጫዋች ማለት በዓለም ዋንጫው ላይ የዚነዲንን ዚዳን እህትና እናት ተሳድቦ በዚነዲን ዚዳን ደረቱ ላይ በቴስታ የተመታው ተጫዋች ማለት ነው። ማርኮ ማቴራሲ የሆነ ኮርነር ላይ ሆኖ ስቅስቅ ብሎ ያለቅሳል። ለቅሶ ሞሪኒዮ ሊሄዱ ስለሆነ ነው። ሞሪኒዮ ዞር ሲሉ ማርኮ ማቴራሲ ግድግዳ ተደግፎ እያለቀሰ ነው። በሳቸው መሄድ ሆዱ ባብቷል። አልወደደም የሳቸውን ስንብት። ያዙት አሉ መኪናውን። ከመኪና ወረዱ። ወርደው በቀጥታ ሄደው ማርኮ ማቴራሲ አንገት ስር ገብተው ሁለቱ ተቃቅፈው ለደቂቃዎች አለቀሱ። ከመተቃቀፋቸው ተለያይተው ሞሪኒዮ ወደሚጠብቃቸው መኪና ሲሄዱ በለቅሶ ስሜት እንባቸው እየፈሰሰ ፊታቸው ላይ የለቅሶው ስሜት ጎልቶ እየወጣ ነው። ይሄንን አይተናል። አሁን የምነግርሽ ግን ያላየነውን ነው። ያላየነው ነገር ምንድን ነው? ሞሪኒዮ ከዛ በኋላ የተናገሩት ነው። ምን አሉ? ያን ጊዜ ኢንተር ሚላንን ለቅቄ ልወጣ ስወስን መኪናው መጥቶ ሲወስደኝ ማድረግ የነበረብኝ ግን ያላደረግኩት እንኳንም አላደረግኩት የምለው የኢንተር ሚላን ተጫዋቾችን በመልበሻ ቤት ማግኘትና መሰናበት ነው። ሊሄድ ነው ልጆች ማለት አለባቸው። ቴንኪው ማለት አለባቸው። በርቱ ማለት አለባቸው። ኦፊሻል የተሰናብተው ነው መውጣት ያለባቸው። ሞሪኒዮ ግን ዝም ብሎ ሄደ። ለምን ዝም ብሎ እንደሄደ ሲያስረዳ እኔ በጣም ደስ አለኝ። ምንድን ነው የሚለው እሱ? ያን ቀን መልበሻ ቤት ገብቼ ልሰናበታቸው ይገባል ብዬ ለልጆቹ መጠነኛ መልእክት አስተላልፌ በሉቻው ብዬ በወጣ ወይም እቺ ላርጋት ብል ኖሮ ወደ ሪያል ማድሪድ የማደርገውን ጉዞ ተውት እል ነበራል። ሁሉም ኢሞሽናል ነበረ። ሁሉም እያለቀሰ ነበር። ደግሞ ምርጥ ኢንተር ሚላንን ነበረ ይዘው የነበሩት። ሞሪኒዮ ለሳቸው የሚሞት ሞሪኒዮ አርግ ያሉትን ነገር በሙሉ የሚያደርግ እነ ማርኮ ማቴራሲ ብቻ ሳይሆን እነ ሉሲዮ እነ ዌስሊ ሽናይደር ማአት ተጫዋቾች ማአት መቀም ጉድ የፈላበት ኢንተር ሚላን ነበር። ባርሴሎናን እንዴት አድርገው ከውድድር እንዳስወጡት የዛሬ ያህል ትዝ ይለኛል የእውነት ለመናገር። እና መልበሻ ቤት ያልገቡበት ምክንያት የተጫዋቾቹ ስሜት ውሳኔን ያስቀይረኛል ብለው ነው። ኢንተር ሚላን መሄድ ይፈልጉ ነበር። ማነው ሪያል ማድሪድን መቀላቀል ይፈልጉ ነበር። ሪያል ማድሪድ ያቀረበውን ጥያቄ መግፋት አልፈለጉ። ግን ሁሉም ከሞሪኒዮ ጋር መለያየት ከብዶት ነበር። አንቺ ሞሪኒዮ በጣም የተለየ ሰው እኮ ነበረ። አሁን መልሶ እንዲህ አሁን እኔ በጣም ማስታወሰው የቅርብ ጊዜው ከሮማ ጋር ሲለያዩ የነበረው ለቅሶ እኮ የምታስታውስ። በፍጹም ሆዜ ሞሪኒዮ ከሮማ ጋር መለያየት አልፈለጉም ነበር። በጣም 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 ደስተኛ ነበሩ። ሮማንም ደግሞ በቃ ዋንጫ እንዲያነሳ ከረጅም ጊዜ በኋላ ደጋፊዎች በስቴዲየም እንዲሰበሰቡ በብዛት ያደረጉ ነበሩ እና ደጋፊዎችም በጣም ነበር የሚወዷቸው እና እሱንም ማስታውሰዋለሁ። በመኪና ውስጥ ሆነው ከዛ ሲወጡ መጨረሻ ላይ የነበረው ለቅሶ እንባ፣ እሱንም አስታውሰዋለሁ። በተጫዋቾች ይወደዳሉ ነው የሚባለው ሞሪኒዮ። እሱ ከተጣሉም ደግሞ አደገኛ ነጭ ሲጠማመዱም ደግሞ መጥፎ ነው። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም ቀሪ ቀናችሁ እጅግ ውብ ሆኖ እንዲቀጥል እንመኛለን። ኢትዮጵያ ለዘለዓለም ትኖር።